ቃል ግን አሁን ከዋረደች ሴራዋ ሁሉ ወጣ። የቃልን የድሮዋን ጓደኛ ሰላም ከውጭ ይዛት መጣች። ቃልም በጣም በድንጋጤ የምትሆነውን ግራ ገብቷት እያየች ነበረ። የምትለው ጠፋት። አንተ ተምረን እኛም ጥሩ ጥንዶች ወጣናል። ቃል የድሮ ጓደኛዋ ከቤቷ ስትመጣ አስቀድማ ያሰበችው ድሮ የተናገረችውን ንግግር እኔ ልጇ አይደለሁም፣ እንዲሁም አረብ ሀገር ሰርታ ትንሽ ብር አላትና አንዲ ከይስ የሆነ ወንድም አላት፣ ከሱ ጋር ተመካክረን ልጇ ሁኝና ገንዘቧን እንቀበላት ብሎኝ ነው ብላ የተናገረችውን ነበር ያስታወሰችው። ይህ ነገር አሁንም ሰላም ጋር ተገናኝተው በአንድ ሲመጡ ስታይ አስቀድማ ያንን አውርታብኝ ይሆን ወይ የሚል ጭንቀትና ሀሳብ ነበር ያዛት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁ ለምታበረታቱና ውድ ቤተሰቦቻችን ወዳችሁ እዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም በድጋሚ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ ነው የምለው። አደራ ድራማ በአለፈው ቪዲዮአችን ላይ እንዳየነው ቃል ብር እንድታመጪ ተብላ ታዛ ስለነበረ ይህንንም ያዘዘቻት የብሌን እናት ወላጅ እናቷ ናት ብለው ገዝተው አምጥተዋት በብር ክፍያ፣ እንዲሁም መሀል ላይ ደግሞ ሰላም መታት ነው ተብሎ ሞታለችም የተባለና ሰላም በጣም እንድትጨነቅ ብዙ ነገር እያደረጉበት ነበር። ይህንንም ብር ለመክፈል እየተጣጣሩና እንዲሁም ሳሚ የሚባለው ልጅታ ሰላም እንደተቀበለ አይተን ነበረ። እንዲሁም ሰላም ደግሞ ቃል ቀየር ውጭ ለውጭ ስትሄድ አይታ ምን ተፈጥሮ ነው ምን አይተሽ ነው እያለች በተደጋጋሚ እየጠየቀቻት እንዲሆነም አይተናል። ስለዚህ በዛሬው ቪዲዮአችን ላይ ደግሞ ቃልስ ይህንን ብር ከፈለች ወይ ሰላምስ ሰጠቻት ወይ የሚለውን እንዲሁም ላይኩ እስር ቤት ገብቶ አልወጣም ወይ፣ የብሌን እናትም በተደወለው ስልክ እንዴት ሆነች የሚለውን አብረን እናያለን። ቃል ተዋረደች። ያደረገችውና የሰራችው ሴራ ተጋለጠ። በድሮ ጓደኛዋ ስለ ሰላምና እንዲሁም ልጅ ስለመሆኗ ተውጭ ተገዝታም እንደመጣች በሴራና በተንኮል እንደተጠነሰሰ ነገራቱን ሁሉ ለጓደኛዋ አውርታት ነበርና አሁን ላይ ከሰላም ጋር ተገናኝተው አንድ ላይ እያወሩና እንዲሁም ከቤቷ እንድትቆይ አምጥታታለች። ቃልም ተጨንቃ በድንጋጤ ምን ልታደርግ መጣች? ማሚ ለምን ይችን አመጣሻት? ጥሩ ሰው አይደለችም፣ ከዚህ ብታባረር እያለች በተደጋጋሚ ስትለቅስ፣ እንዲሁም አሁን ላይ ዳጊና ብሌን የእውነት ስለተዋደዱና ስለተፈቀሩ በቅናት እንጭርጭር እያለች እንደነበረ እንዲሁም ከሳሚ ጋር በአንድ ላይ ሆና ስታወራና ስትስቅ ፍቅሮ ምናምን ስትገልጥለት እንደ አጋጣሚ ዳኒ ደርሶ አይቶ ነበርና ዳጊም እናንተን አይተን እኛም ጥሩ ጥንዶች ሆነናል የሚል አሽሙር ነበር የተናገራት። በአለፈው ላይ እሷም ያደረገችውን ድርጊት ለማስታወስ እና ለማሳወቅ ያክል ነበር። ብሌን ግን አሁን ላይ እናቷ እስር ቤት ናት። ስልክ ደውላ በህግ አካላት እንዲያዙልኝ ወንጀለኛ አጠገብ ያለ ብላ ስለዋሸች እና እንዲሁም ደግሞ በገነት ስልክ ስለሆነ የተደወለው ገነት ወደ እስር ቤት እንድትወሰድ ታደርጋለች። ስለዚህ ብሌን ብቻዋን ከባዶ ቤት በጭንቀትና እንዲሁም በሀሳብ ነበረች። አሁን ግን ዳጊ ከጎኗ ነው።
ዳግም በጣም የሚወዳትና የሚያከብራት ጓደኛዋ እንዲሁም ደግሞ ፍቅረኛዋ ስለነበረ አብሯት ከጎኗ ምንም ክፉ ነገር እንዲደርስባት አይፈልግም። በዛ አጋጣሚ ታዲያ እናቷንም ከሰላም ጋር ሆነው አብረው እስር ቤት ሄደው ለማየት በቅተዋል። ብሌን ግን በጣም እያለቀሰች እና እንዲሁም ደግሞ እናቴ በእኔ ምክንያት አንቺ እስር ቤት ሆነሽ እኔው ራሴ ልታሰርልሽ እያለች ስታለቅስና ስታነባ ነበረ። ላይኩ ተብዬውም በተደረገው ድርጊት እንዲሁም ደግሞ በመዋሸቱ ከእስር ቤት እንዳይፈታና በእስር እንዲቆይ ያደረገው ነገር አለ። ቃል ግን ሰላም ነይ እንሂድና እንየው ብትላት እንኳን ባለፈው ከሳሚ ጋር ሆነው በውሃ ላይ እየነከሩ ሲያስጨንቋትና ሲያስፈራሯት ስለነበረ አሁን ላይ ላይኩ በጣም ጠላቷ መስሎ ነው የሚታያት። ምንም አይነት ቢፈጠር እንኳን ከሱ ጋር ተገናኝታ የማውራትና እንዲሁም የሞት የመነጋገር ፍላጎቱ የላትም። እንዲያውም ሞቱን ያሰማኝ እያለች ሁልጊዜ ነው የምትናገረው። ብሌንም ሀዲያ አሁን ላይ እናቷ በመታሰሯና እንዲሁም ዲያቂ ባላሰበችው ነገር ከጎኗ ስለሆነ ደስ ብሏታል። እናቷ በመታሰሯ ግን በጣም አዝናለች። ሰላምዬ ይህን ሁሉ ዋጋ እየከፈለች እና እንዲሁም ደግሞ ያላትን ንብረት በገንዘብ ወጪ እያደረገች ያለችው ቃልና ለይኩ ወንድሜ በምትላቸው ሰዎች ስለሆኑ አሁን ላይ ግን ነገራቶች ሁሉ እየተጋለጡ ይመስላሉ። የቃልን ጓደኛ ታገኘቻት። በእርግጥ የቃል ጓደኛ ስላላቸው ግንኙነትና እንዲሁም ደግሞ ስለነበራቸው ቆይታ ስለሚዋሩ ምንን ላይ እንደነበሩና ምን እንደሆነች ትነግራታለች የሚል ሀሳብ አለ። አሁን ላይ ሰላምን በጣም ወጪ እየበዛባት እና እንዲሁም ደግሞ ቃል እየተረዳቻት ስላልሆነ ምንም ነገር ቢፈጠርም እንኳን በምታደርገው ነገር ድርጊት ቃል ትብብር የላትም። የሰላም ገንዘብ እንዲጠፋና እንዲያልቅ እንዲሁም ሚዲያ ላይ እንድትወርቅ እያደረገች እየጣረች ስለነበረ ጓደኛዋን አግኝታ ግን እንዴት እንዲያደጉና እንዴት እንደተገናኙ በመጠያየቅ የነበረውን ሁሉ ነገር አውቃለሁ የሚል ሀሳብ አላት። ብሌን ከዳጊ ጋር ስትመለስ እቤት ስታይ ቃል ከድሮ ጓደኛዋ ጋር ቁጭ ብላ እየተጨናነቀች እና እንዲሁም በፍራቻ እየተሞላ ነበርና ብሌን ግን አስቀድሞ ትዝ ያላት ነገር ውጭ ላይ እቃ እያጠበች በነበረበት ጊዜ ሰላም የምትባለዋ እናቴ አይደለችም፣ አረብ ሀገር ሰርታ የመጣች ዝም ብላ ናት። እኔ ገንዘብ ለመቀበል ያክል ወንድሟ የሚሉት እንዲሁም አንድ ላይ የሚባል እዚህ እንዲተባበራችሁ ስላስገቡኝ ነው እያለች ስታወራ ሰምታ ስለነበረ በጣም ደነገጠች። ብሌንማ እናት ምን ልታረግ ስትል ሰላምን በብሌንም አያያዝና እንዲሁም ድንጋጤ በቃልም ሁኔታ የተረዳችው ነገር ይኖራል።
ምን ነው ምን ሆናችሁ ምን ችግር አገኛችሁ እያለች ቃልን ሆነ ብሌንንም ስትጠይቅ ነበር። ብሌን ግን ምንም መናገርና ማውራት አልፈለገችም። አይ ምንም በሚል ነበር ልታልፈው የቻለችው። በእርግጥ ያደረጉት ነገር ትክክል ባይሆንም እንኳን የተሰማውን ነገር ውሸት ነው ብሎ መካድና መዋሸት አይቻልም። ብሌን ለሁለቱንም ላለማጣላትና ችግር ላለመፍጠር እንጂ የሰላም ልጅ ቃል እንዳልሆነች ይታወቃል። ለተመልካቹም ሆነ እንዲሁም ደግሞ ለሰሪው የሰላም ልጅ ብሌን እንጂ ቃል አይደለችም። ቃል የምትባል በጣም ጨካኝና አረመኔ፣ ለሰው ልጅ ጥሩ የማታስብ እንዲሁም ደግሞ ድርጊቷ ሁሉ የሚያስጠላ ነው። ስለዚህ አሁን ላይ ቃል በጣም እየተዋረደች እና እየተጋለጠች ስለያለች ባለፈውም ላይ የብር እየከፈሉ እንዲሙታለች እያሏት ከበር ላይ መታ ብር ካልሰጠሽኝ ከሰላም ጋር ተነጋግሬ ነገራቶቹን ሁሉ ይፋ አድርጋሉ ብላ በመናገሩ በጣም ደንግጣና ተጨናንቃ የምታደርገው ግራ ሲገባት አይተናል። በዛሬ ላይ ደግሞ የጓደኛዋ ከሰላም ጋር ተገናኝታ በአንድ ላይ በመንጣቷ እንዲሁም ደግሞ ስላሳለፈችው ነገር ብሌን ስለምታውቅና ስለምታስታውስ በጣም ጭንቀቷ ወበር ሆኗል። ይህ ነገርም ይፋ እየወጣ የሄደ ነገር አለ። ከዚህም ብሌን ሆነም ሰላም ነገራቶችን ሁሉ በቅርብ መረዳትና ማወቅ ይገባል። በእርግጥ አሁንም ቃልችን ጓደኛዋን ከቤት ልታባረራትና ወይም ደግሞ ከተቻለ በነሳሚ ልታሳግታት ስለሚቻል በጣም ከባድ ነው። ብቻ የሚቀጥለውን ቪዲዮ እንጠብቃለን። ውድ ቤተሰቦች አብራችሁ ስለወያችሁና ስላዳመጣችሁ ከልብ አመሰግናለሁ። በያላችሁበት ፈጣሪ ጠብቃችሁ ይጠብቀን። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩኝ እመኛለሁኝ። ለሁላችሁም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።